ሁላችሁም ብሩክም የሀይሚ ወንድምም ይሄ ደግሞ ማን ነበረ ጠፋብኝ ስሙ ማለት ነው። ውጡ ከህይወታቸው ውጡ፣ ከህይወታቸው ውጡ፣ ውጡ፣ በቃ ውጡ ስትባሉ በቃ ውጡ። ለምንድን ነው የማትወጡት? ለምንድን ነው የማትወጡት ማለት ነው? በቃ ለምንድን ነው የማትወጡት? ለምንድን ነው ልጆቹ የተስማሙትን ልጆች እናንተ የምትበጠብጧቸው ማለት ነው? ኤፍሬም ደግሞ ማለት ነው በጣም አፍልተካል፣ የእውነት ለመናገር ማለት ነው። አንዴ እዚህ ጋር ሌላ ሰው ትሆናለህ፣ ብሩኬ ሲኖር ሌላ ሰው ትሆናለህ። ሀይሚና ብሩክ ሲገናኙ በቃ አንቺና እሱን ለማስታረቅ ምናምን ነው። ባለፈው ምን ስትል ነበረ? እኔ እኮ ምንም አላደረገኝም ጀስት ለአንቺ በማሰብና ከአንቺ ጋር እሱና እንድትገናኙ አይደል ያልከው። ዛሬ ደግሞ ወተክ ፍፄን በግድ ውለዱ አትውለዱ። ፍፄ ራሱ አስመሳይ ውሸታም ነክ። የእውነት የምነግርህ ማለት ለምን እንደሆነ ታውቃለህ? ባለፈው ራሱ የአብሳላትን ይዘህ የመጣህለት ነው አንተ ለእነ ሀይሚና ለእነ ብሩክ እንደማትሆን ያወቅኩት ማለት ሲጀመር ልጆቹ ላይና ብሩክ ላይና ሀይሚ ላይ እናንተ እየገባችሁ ነው። በቃ ህይወታችሁን ቢዚ ያደረጋችባቸው። ያም ይመጣል ሌላ ሀሳብ ይሰጣል፣ ያም ይመጣል ካሜራ እየደቀነ ያወራችኋል። በቃ ስለ ራሳችሁ አያስቡ። ልጅቷ ትወዛገባለች፣ ግራን የሚገባት ማለት ነው። አሁን ሰላም ነው አይደለ? ይዟት ጠፍቷል አይደለ? በቃ የቀጠሮ በረራ እንዲያልፍባት ነው አይደለ የተደረገው። በቃ ደህና መሆኗ ምናምን ሰላም መሆኗን ካወቀ ይህን ያህል እንትን ማለት አያስፈልግም። በቃ እንትን ጀስት ላፊ ቃላት መነጋገር አያስፈልግም። ገባችሁ አይደል? በቃ ጥሩ አይደለም። ለምን እንደሆነ አላውቅም። በቃ ኤፍሬምም ፍፄም እንትናም በቃ ተው። ለምን በቃ ተዋቸው። ልጆቹ ይኑሩባቸው፣ የራሳችሁን ህይወት ይሁኑ። እናንተ በቃ ዩቲዩባችሁ ሲቀዘቅዝ እነሱን እያመጣችሁ እንደዚህ ሆነ እንደዚህ ሆነ እንደዚህ የሆነ ማለት ጥሩ አይደለም። ሲጀመር ኤፍሬም ራሱ ከስንት ጊዜ በኋላ ነው እህት አለኝ ብለህ የመጣኩ ማለት ነው። ዛሬ አይደለም ሀይሚ የምፈልገው። ስንት ዓመት ሙሉ ብቻዋን ስትኖር ጠበቃ የሚሆንላት ተከላካይ የሚሆንላት ብሩክ ነው ኖ አንተ። ዛሬ ግን አሁን መተህ የሀይሚ ህይወት ያሳስበኛል፣ እሷን ማግኘት ፈልጋለሁ ማለት ኔቨር። ኖ ኖ ኖ ኖ ኖ ኖ፣ እንደዚህ ማለት አይደለም። እህትህ ናት፣ ደምህ ናት። ስለ እህትህ ይመለከተካል፣ አልካርንም። ነገር ግን የሆነ የብሩክን እንትን ደግሞ እንትን አትበልበት፣ አታሳጣው። ገባህ አይደለ? በጣም ጥሩ ሰው መሆነ እንደሆነ የምታውቀው ነገር ነው። በቃ ታውቀዋለህ። ገባህ አይደለ? ይሄ እንትን የሚባል ነገር አይደለም። ጀስት የሆነ ለየት ያለ ነገር የማታውቀው ነገር ምናምን ቢሆን ኦኬ። ግን ብሩኬን ታውቀዋለህ ምናምን። ግን አንዳንድ ጊዜ በጣም ከባድ ነው እውነት ለመናገር ማለት ነው። የሆነ የሚናገሩትን ነገር ሁሉ በቃ ጀስት እየመጡ ብቻ